ኸይር ኢንሻአላህ። ስሜ ጀማል መሐመድ ይባላል። እኔም የዘጠኝ ቦርድ አባላት ነኝ። አ፣ የእኔ ክላስተር ሌላ ነው በክላስተር ደረጃ። በስልጠና ረገድ ግን እኔና ወንድሜ አሕመድ ዩሱፍ ለስልጠናን እና ትምህርትን በተመለከተ ከምርጫ ቦርድ አ፣ ፎካል ፐርሰን ሆነን እየሰራን ያለ ነው። አሁን የምናቀርብላችሁ ሰነድ ባለፈው በግሩፕ ላይ ሼር ተደርጎላችኋል። ያንኑ አሁን በጋራ አንብባችሁ መጥታችኋል ብለን እንገምታለን። ያንን ማቅረብና በጋራ ማየት ነው። አንድ በአንድ እንድናይ የሰነዱ ይዘት ምን እንደሆነ ለማየት እንሞክራለን ማለት ነው። ይሄ ሰነድ ይታያል ስክሪን ላይ ይታያል። ይሄ ሰነድ የተዘጋጀው በሶስት ነገሮችን ታሳቢ በማድረግ ነው። ከሶስት ምንጮች በተለይ በመጅሊሱ ጠቅላላ ጉባኤ የጸደቀውን የምርጫ መመሪያ ሰነድ ታሳቢ ማድረግ ከዛ የተቀዳ ነው። ያ ሰነድ በጣም ዝርዝር ያልሆኑ ነጥቦች ስላሉበት በተለይ ከአፈጻጸም አንጻር ምርጫው እንዴት ይፈጸማል የሚሉ ነገሮች ዝርዝር ያልተቀመጡበት ስለሆነ ያንን ዝርዝር ማስቀመጥ ግዴታ ስለነበረ ከተለያዩ አካላትም ባገኘነው ፊድባክ ዝርዝር ሀሳቦችን አቅርቦ በአዲስ መልክ ማኑዋል ማዘጋጀት አስፈላጊ በመሆኑ ነው ማኑዋል የተዘጋጀው። ዞሮ ዞሮ ያ መመሪያም ሆነ ይሄ ማኑዋል የተቀዳው ከህገ መጅሊሱ ነው። ህገ መጅሊሱና በአዋጁም ለመጅሊሱ የተሰጠው ስልጣን አለ። ከዛ በኋላ ህገ መጅሊስና የዑለማ አንድነት ሰነድ አለ። እነዛ መንፈሶች ሁሉ እዚህ ውስጥ የተካተቱበት ሰነድ ነው ማለት ነው። ወደ ስልጠና ስንገባ፣ ወደ ሰነዱ ዝርዝር ስንገባ እንግዲህ በዚህ ስልጠና ላይ መጀመሪያ እንደ መግቢያ ሰነዱ ላይ ተቀምጧል። ይቅርታ ቦታ ትንሽ ለመቀየር ፈልጌ ነው። እሺ እሺ። ሰነዱ መግቢያ አለው። ታሪካዊ ዳራውን የመጅሊሱንም ሆነ አጠቃላይ የዚህ ዝግጅት የቦርዱም ከየት ተነስቶ ለምን ይህ ሰነድ እንደተዘጋጀ የሚያሳይ ነው። ከዛ ስለ ምርጫ ምንነት እንዲሁም ምርጫ አስፈላጊነትና ጥቅሞች፣ የምርጫ አፈጻጸምና ዋና ዋና መርሆች፣ የመራጭነትና እጩ ተመራጮች መስፈርት፣ የምርጫ ስርዓት ተግባራት በሶስት ምዕራፍ ይቀርባሉ። ቅድመ ምርጫ፣ የምርጫ ትግበራ ምዕራፍ እና የድህረ ምርጫ ነው። እነዚህ ጉዳዮች ነው በጣም አጠር አድርጎ ለማሳየት የምንሞክረው። ምናልባት በቋንቋ ረገድ እኔ አሁን አማርኛና አፋን ኦሮሞ ነው የምችለው። ወንድሜ ደግሞ አማርኛ ይችላል፣ እንዲሁም የሶማሊኛ ቋንቋ ስለሚችል ምናልባት ትንሽ በሶማሊኛ ትገባለህ። በመሀል ትንሽ አንዳንዴ የማይሰሙ ሰዎች ችግር የለውም። ይሄ እሺ፣ በመሀል የገባ ትርጉሞችን ወይም ጥያቄዎችንም በዛ ይቀበላል። እንግዲህ ቋንቋ ለመግባቢያ እስከሆነ ድረስ በኦሮምኛም አማርኛም ማትሰሙ በደንብ ራሳችሁ መግለጽ የማትችሉ ሰምታችሁ ምናልባት መስማት ችላችሁ መናገር ላይ በጣም የሚከብዳችሁ ካላችሁ መጠየቅ ትችላላችሁ። በጥያቄ ረገድ በኋላ ጥያቄና ሀሳብ ስለምናስተናግድ ማለት ነው። በዚህ ረገድ እንደዚህ ይህን እንድታውቁ ነው። ቀጥታ ወደ መግቢያ እሄዳለሁ ማለት ነው። እንግዲህ በመግቢያ ላይ መጀመሪያ አረፍተ ነገር ምንድን ነው የሚለው? መጅሊስ የሁሉም ኢትዮጵያን ሙስሊሞች የጋራ አሰባሳቢ ተቋም በመሆን የሙስሊሙ ማህበረሰብ በእኩልነት፣ በፍትሐዊነት፣ በአቃፊነት እና በአካታችነት በማገልገል ሃይማኖቱ በነፃነት የሚተገበርበትንና የሚስፋፋበትን ሁኔታ ለማመቻቸት በአባቶች ትግል ተቋቁሞ
በኢፌዴሪ አዋጅ ቁጥር 1207 2012 ህጋዊ ሰውነት ያገኘ መሆኑ ይታወቃል ነው የሚለው። ይህ እንግዲህ በጣም ጥቅል ሀሳብ ምንድነው? እዚህ ላይ መጅሊስ የሁሉም ሙስሊሞች የጋራ አሰባሳቢ ተቋም ነው። አንተ ከዚህ ነህ፣ ከዛኛው ጎሳ ነህ፣ ከዚህ ጎሳ ነህ፣ ከዚህ ብሔር ነህ፣ ከዚህ አካባቢ ነው የተወለድከው ወይም ከዚህ ክልል ነው የሚል የለው። ሁሉንም ሙስሊም ከጫፍ እስከ ጫፍ አካቶ በመዝሀብ ልዩነት፣ በአመለካከትና ሌሎች ክፍፍሎች ወገንተኝነት ሳይኖረው ሁሉንም በእኩልነት እንዲያገለግል በአካታችነት እንዲያገለግል